ሰላም እንዴት ናችሁ? ዶክተር ዮናስ ነኝ። ዛሬ ይዤላችሁ የመጣሁት ዩቲናስ ቨርስስ አዶናይ የሚል ነው። በቅርቡ እንግዲህ የቲክቶክ ክሬቲቭ አዋርድ እጩዎች ከታወቁ በኋላ የተለያዩ ሀሳቦች ሲሰነዘሩ ሰምተናል። አንዳንዶቹ ዝግጅቱ ራሱ መዘጋጀት የለበትም፣ ፌር አይደለም፣ እንዴት እንደሆነ አይታወቅም የሚሉ በጣም ብዙ ሰዎች አሉ። አንዳንዶቹ ደግሞ ለሚፈልጉት ሰው በቃ ቮት እንዲደረግ አድቮኬት ሲያደርጉ ነበር። ሌሎቹ ደግሞ በብሔራቸው ሲደራጁ፣ ለምሳሌ የእኛን ብሔር ምሳሌ አድርጌ ልስጣችሁ እና የእኛ ብሔር ላይ ያደረጉ ምንድን ነው የሌላ ብሔር እንዳያሸንፉ ጥምረት ፎርም ተደርጓል። እያወራ ያለሁት እንግዲህ ስለ መድፈኞቹ ነው። ፉአድ ምን አደረገ? ድምፅ እንዳይበታተን ጎስትን ቮት አድርጉት አለ። ስለዚህ እኛ እንድናሸንፍና ብሔራችን እንዲያሸንፍና የሻሼ ብሔሮች ደግሞ እንዲሸነፉ ማለት ነው። ግን አንዳንድ ሰዎች ደግሞ ሲሪየስሊ ይሄ ሊትራሊ ብሔር በሚባለው በዛ መልኩ ቮት እንዲደረግላቸው ምርጫ ቅስቀሳ ሲያደርጉ፣ አንዳንድ ሰዎችም በዛ ቅኝት ቮት ሲያደርጉ ተመልክተናል። ከዛ ባሻገር ደግሞ የሚዲያዎች ተጽዕኖ፣ ሚዲያዎች፣ ታዋቂ ሰዎች ኢንዶርስመንት ወዘተ ዩቲናስ ቨርስስ አዶናይ እየተባለ ብዙ ነገሮች ሲደረጉ አይተናል። ከዛ አንደኛው መጨረሻ ላይ ደግሞ የተመለከትነው ምንድን ነው ሰዎች ምን ያህል ሾርት ሚሞሪ እንዳላቸው፣ ረጅም ጊዜ ሲደረግ የነበረን ነገሮች ረስተው ልክ ከምርጫው በፊት ያለውን ነገር ብቻ ኮንሲደር አድርገው እንደሚመርጡ ወዘተ የሚያሳይ ነው። ስለዚህ ሆል ፕሮሰስ ለእኔ የሚያሳየኝ እንግዲህ ፕላትፎርም ያደረገው ማይክሮኮስም የሚባል ኮንሰፕት አለ። ይህ ኮንሰፕት ምንድን ነው? ትልልቅ ሀሳቦችን ዋና ዋና ተዋናዮችን ሜን አክተርስ እነሱን አስቀምጠን ከዛ ደግሞ ዋናውን ሁኔታ እዚህ ጋር ሪፕሊኬት ማድረግ ከቻለ ትልልቅ የሆኑ ሀሳቦችን በቀላሉ ለመረዳት ያስችላል። ስለዚህ የቲክቶክ ክሬቲቭ አዋርድን ያየሁት እንደ ምርጫ ነው። ዘንድሮ እንግዲህ በሀገራችን ምርጫ ነው እና እዚህ ላይ ያየናቸው ነገሮች በኋላ ምርጫ ሲመጣ የሚሳተፉትን ሜን አክተሮች ቁልጭ አድርጎ የሚያሳይ የሚፈጠሩትን ሁኔታዎች ክሊርሊ ዲፒክት የሚያደርግ ሆኖ አግኝቼዋለሁ። ስለዚህ ምርጫ ላይ ለምሳሌ አንዳንዶች ምርጫ ጭራሽ አያስፈልግም የሚሉ ሰዎች ይኖራሉ። ልክ አሁን ቲክቶክ ክሬቲቭ አዋርዱ አያስፈልግም እንደሚሉ፣ ምርጫ ቦርድ ትክክል አይደለም የሚሉ አሉ፣ ልክ እንደ ቲክቶክ ክሬቲቭ አዋርድ። ከዛ የሆኑ ሰዎች ደግሞ በብሔራቸው ምረጡ የሚሉ አሉ። የሆኑ ሰዎች ደግሞ ኮአሊሽን ወይም ደግሞ ጥምረት ወይም ደግሞ ቅንጅት እንፍጠርና ድምፅ ወደኛ ይምጣ የሚሉ ደግሞ ይኖራሉ ማለት ነው። ታዋቂ ሰዎችም ምርጫ ላይ ይገባሉ። በሀገራችን ብዙ ኮመን አይደለም፣ ግን የአሜሪካ ምርጫ ላይ ታችሁ ከሆነ የሴሌብሪቲ ኢንዶርስመንት ቢግ ዲል፣ ትልቅ ተጽዕኖ አለው። ለምሳሌ ባራክ ኦባማ እንትን ሲል እነ ቢያንሴ ምናምን ነገር ኢንዶርስ አድርገውት ነበረ። በቅርቡ ደግሞ ልክ ለካማላ ሃሪስ አድቮኬት ሊያደርግ ባራክ ኦባማ ሲሄድ ኤሚነም መጥቶ ነበረ። እንደው የእሱን ራፕ ፓልምስ ስዌቲ ኒስ ዌክ አርምስ ሄቪ ቮሚቶን ስዌተር ማማ ስፓጌቲ ምናምን እያለ ባራክ ኦባማ እንደውም ራፕ ሲያደርግ ይስተዋላል። ኤኒዌይ ታዋቂ ሰዎችም ምርጫ ላይ ይገቡበታል። ሚዲያዎች ደግሞ እንዳላቸው ኦሪየንቴሽን፣ ስለዚህ አንዳንዶቹ የሆነ የሚደግፉ ቡድን፣ አንዳንዶቹ የሆነ የሚደግፉ፣ ስለዚህ በእሱ የተቃኘ ፕሮግራሞችን መስራታቸው አይቀርም ማለት ነው። ከዛ ደግሞ ምርጫ የረጅም ጊዜ እንትን ሁኔታዎች ምናምን አይደለም ሰዎች እንዲወስኑ የሚያደርጋቸው። ከምርጫ በፊት የተካሄዱ ጥቂት ነገሮችን የብዙ ሰዎችን የምርጫ ፕሮሰስን እንደሚወስን ማሳያ ነው የሚሆነው። ኤኒዌይ ኢንትረስቲንግ ሆኖ ያገኘሁት ምንድን ነው ምርጫ ሲመጣ እንግዲህ እቺ አሁን በቲክቶክ ክሬቲቭ አዋርድ የተለያዩ ግጭቶች፣ የሰጣ ገባዎች ምናምን ያስፈልጋል አያስፈልግም፣ እከሌ ነው እከሌት ናት የእኛ ብሔር ወዘተ የሚባለው በትልቅ ማግኒቲዩድ ከፍ ባለ ደረጃ እንደሚመጣ ማሳያ ነው እና በኋላ በሰዓቱ በጣም ዲስኮምቢሌቲንግ ነው፣ ለመረዳት የሚከብድ ነው፣ ሚዛናዊ ለመሆን የሚከብድ ነው። ስለዚህ አሁን በቲክቶክ ክሬቲቭ አዋርድ ማይክሮኮስም ግን የምርጫውን ሁኔታ ምን ሊፈጠር እንደሚችል፣ ራሳችን እንዴት ሪያክት እንደምናደርግ፣ ሰዎች ምን አይነት ሮል እንደሚኖራቸው ለማየት በጣም አሪፍ ለርኒንግ ኤክስፒሪየንስ ነው ብዬ ነው መወስደው እና ሂደቱን በዛ መልኩ ነው የምከታተለው ላችሁ ነው። መጨረሻ ላይ ከምርጫ ቅስቀሳ ጋር በተያያዘ አንድ በጣም መወዳት አባባል አለች። ምን ትላለች? ዲዩሪንግ ኢሌክሽን ካምፔይን the air is filled with political talks and vice versa ትላለች እና ለዛሬ ይዤላችሁ የመጣሁት ይህንን ይመስላል። ሁልጊዜ እንደምለው ያለ አእምሮ ጤና የለም። ደህና ሁኑ።